አልገባም። አየሩ አልገባሽ። ቢገባስ እንጀራ በወጥ ነው የሚበላው ወይስ በበርበሬ ነው? ምን ችግር አለ? ወጥና በርበሬ እኮ አረገሽው አልኳኝ። እንጀራ በወጥ ሸሽሮ በበርበሬ አንቺ ወጥና በርበሬ አረገሽው። እኔ ግን በሚጥሚጣ ይመቸኛል። እኔ በሚጥሚጣ ይመቸኛል። ወይ በሚጥሚጣ ውስጥ ነው አንቺ ሰው ሆነሽባት እኮ ነው። እኛ ምን ተለምጃለሽ? አይዞሽ ወጥና በርበሬ አረገሽው ነው። ቅድም አላየሽም? እንትን ቅድም እኮ መች አየሁሽና ነው ያለችው። አይታይ ስታበቃ መች አየሁሽም። እጆቿ እንዴት እንደሆነ እግዚአብሔር ነው ያደርጋል እኮ እንጂ ታውቂያለሽ። ነው ያደርጋል እኮ እመቤቴን ያደርጋል። እኔ አሁን ትንጥዬ ባለፈው አለሽም ትጨነቁኝ የኔም ሆኖ የለ እስቲ እንደው ማለት ግን አሁን ግን ይሄ ግን አሁን ይኸውልሽ ይቆስላል። እንደዛ አሁን የኛ ሀገር ብርድ እንደዚህ ሽልቅ አሁን ይሄ እሷ ጥፋተኛ ነች። ምን ሰውዬው አሁን ግን አብዛኞቹ አረቦች እኮ ጓንት አይሰሩ እንትን አይገዙም። እንደዚህ አያቆመች። እነሱ የሸረቦቹ ሽታውን ይፈልጉታል። የክሎሪሱ ለምን እንደሆነ አላውቅም። ይሸቱታል። ድንገርሽ የእኛ ሴትዮዋ ክሎሪክስ በጣም ነው የምትፈልገው አሮጌቷ። እኔ ምን አገባኝ? ደቅ ከጨረስኩ በኋላ ጠብኝ አንድ ድቅላ ትመጣለሁ እንዳለ ዝግት በሩ ስትመጣ ቸገረኝ። እኔ እንዲህ ክሎሪክስ አልለካም በእንጂ አይሮድ ሲቀጥል ደግሞ በብርሽም ቢሆን ካላስ የኛ ቤቱ ይበላሻል። የለም ክሎሪክስ ያበላሻል እኮ። ክሎሪክስ እኮ ነው ቤቱን እኮ እንደዚህ ያበላሻል። ይሄ እኮ የተበላሸ በክሎሪክስ እንደዚህ እኮ አይደለም እኮ ብላጡ እንደናንተ ነው። ክሎሪክስ እኮ ያበላሻል እኮ ቤት። ይሄ ያበላሻል እና በክሎሪክስ እና በፍላሽ እያጠቡት መጀመሪያ ማለት ነው ሰራተኞቹ እኮ ገና 8 አመቱ ነው እንዴ አሁን። ይሄ እንደገና ሴራሚክ እንትን መደፋት አለበት። ይሄ ሴራሚክ የሚለብሰው ማለት ነው ከተሸጠ ነው እኮ ባለቤቱ ያድሷል እንጂ እንደዛ አይሆንም። ሲጀመር ይሄን እብድ እንጂ ሲጣን እንጂ ሳይገዛም ይሄን ቤት ግን አለፈ አለ። ይሄ ቤት ለእንትን አይመችም። እጁ ለምን ለሹጋ ሹጋ የምታረጊ ምን ነው ሹጋ እንደ ፈርሶ እንደገና እንደኛ ሰፈር እንደተሰራ አይፈርስ እንዴት ነው ማርያም ቦታው ጠበብን የሚለው ኮተቱ የምን ኮተት እቺ ደግሞ ቤቱ ፍርስ እኮ ቤቱ ፍርስ እኮ ነው እሷ የምትለው። ፈርሶ እንደገና ቢልዲንግ ይሰራል የምትለው እሷ። አያምርማ። ለምን ማማርማ ያምራል እንዴ? ያምራል ግን ብዙ ብር ይፈልጋል። ሀብታም ይሄ ቤት ነበር እዛ ጋር ነበር የፈረሰ ነገር ስመጭ አሁን ፈርሶ ነው እሱ። ገባሽ? አዲስ ሊሰሩት ማለት ነው። ስለዚህ አሁን ሳምንትልሽ እንደዛ ነው። በስ ለሹጋ ብቻ ለማከራይ ፈርሶ ለሹጋ ማለት ምን እንደናንተ ማለት በ3 አመት ይመልሰዋል። በአመት ይመልሰዋል። 3 አመት ብላለሽ 50 ሺህ ይሄ ቢያንስ 7 ቢሰሩለት 7 ፍሎር ቢሰሩለት 7ቱም ፍሎር ራሱ ስንት ነው እናንተ የሚከራይ? እነሱ የተከራይ የሚከራይ 53 ነው መሰለኝ። በቃ በ50 ተይው 7 ፍሎር ቢሆን በ50 ዝም ብለሽ ነች እኮ መለሰ በአመት። እኛ እኮ ፕላን ነው ጠበሰው ቤት በዚህ ቤት መሰዳዳር ይችላል። አንቺ ቤቱ እኮ ይሄ ዋና አስፋልት ነው። በዛም እኮ የሚያበቃው ዋና አስፋልት ነው። አንቺ አላየሽው? መቻየችው አላየችው? ወንድ መቻየችው መቻየችው ወንድ ይሄ እኮ ዋና በር እኮ ነው። በዚህ ተገላገየው ወዲያ ድረስ ነው ስትል የታይ በዚህ ተገላገል ያለ ይሄ እኮ ዋናው እኮ ነው። አላየውም ማለት አላየችውም እሷ። እኔ አትወሰዱኝ። በዚህቹ ገባለሁ እዚህቹ ማጥብ ይባል ሰፊ ነው። ግን 500 ካሬ ሆነ ይበልጣል። ማርያምን ይበልጣል። እስኪ ዝም ብለሽ በአይንሽ እንኳን እንጂ በርድ ነው ሲጀመር አሰራሩ ስላልሆነ ነው እንጂ እነሱ ነው ይበልጣል። አንቺ እየሄደ እኮ ነው ኳስ ሜዳ ነው። ሁሌ ምንም እንበላው የት እያስመጣሽ እዚህ እየሰራው ነው በላ ነበር። አሁን ሲካሩ ሲመጣ እኮ ነው ደደብ ምንድን ነው የምትሰራው? የተቋጠረ እንጀራ ምግብ ለምን ነው እኔ በዚህ የሚመጣው ምግብ ደስ የማይለኝ? ደስ አይለኝም። እኔ ደግሞ ሰላጣ ያለበት ነገር አይመቸኝም። የሰላጣ ያለበት በቃ እንደዚህ ሰርተው በቃ በፕላስቲክ አድርገው ሲሉ አይ እኔ ደስ ይለኛል። ቴካዊ በጣም ነው የሚመቸኝ። እንዴ በዚህ እኮ ነው ተቆጥሮ የሚመጣ ነው። ግን እኔ ደስ አይለኝም። በቃ ምቾት ይባላል። ያው አንቺ ግሬ እኮ ወደ ጠመንጃ መሰለብኝ ዛሬ። ብርድ መጥቶኝ ነው ምንድን ነው እላለሁ። ለካ ሄዶሽ ሳልቀባ አልቆብኝ ነው። እስከነ ሻይ አለቀ አለ አምጪ
እንደ አንድ ሳህን ሩዝ አጥበው እንደ ደግሞ ሌላ ነው ያላራችሁ እንዴ አረኛ በስማ ኧረ ዝቅ አድርጊ። እኔ ከፍ አደርጋለሁ። እኔ የሚመጣልኝ ታዲያ ምግብ ነው። ቲክቶክ ውስጥ ስገባ እንዳለ ያበሻ ነው። በስመ አብ ዶሮ አስከናቅሙ ሰሓ በልዓፊያ ሰሓ ወሰሓ ወይ በረደኝ። አይ ወይኔ ቸርስ በይ ቸር አሲር በሻይ አይዞህ ኧረ እንትን እንዳታወጪ የኛ እንደዚህ ነው። እኔ ባጠብ ደስ ይለኛል። እስኪ እንደዚህ ተሞለውል ጥብ ባረጉ ደስ ግን እኮ እንደዚህ ነው መሆንም ያለበት ታውቂያለሽ። ምክንያቱም ጽድት ይላል። ተሞለውል እንዴት ሴትዮዋ እንዴት መድፈታችን ነው? ሲቡ ለሲቡ መድፋታችን ነው። የቱን የልጅቷ ክላስ ይቻላል። የዚህኛው ትልቁስ አንቺ ክላስ ጣገብ ቀጥሎ አንድ ክላስ አለ አይደል? ከዛ ሽንት ቤቷ አለ። ከዛ ደግሞ የልጅቱ ክላስ ውሃ መድፋት አልችልም። ወደ ውስጥ ነው የሚገባው። ወደ ቁም ሳጥኑ ወይ ሀልጆ ትልቁ ልጅ ወደ ቁም ሳጥኑ ይገባል። በተረፈ ደግሞ እኔ ክላስ ውስጥ መድፋት አልችልም። ፎጣ አድርጊበት። ደግሞ በተረፈ ከበሩ ላይ ሶፋው ደግሞ መሬት የነካ ነው። በውስጥ እንኳን ቢሆን ሳብ ተብራለሽ እንዴ? ኧረ አምስትም የለኝ ተቀበል። ለምንሽ